አብየል ናታንንና ዳጣን ቪዲዮ ቀረጸቻቸው። የአብየል እናትም ደረጀ ሲመጣ እቤት እንከራይልሻለን እንደፈለግሽ ትሆኛለሽ እዛ ብላ ትላታለች ለዳጣ። ውሃም ደግሞ እሷ የኛ ልጅ ናት የትም አትሄድም ብላ ትላለች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ብዝት ትርፍ ይበልልን እያልን ዳጣ ድራማን ይዘን መጥተናል። ዳጣ ቤተሰባዊ የሆነ ደስ የሚልና አስተማሪ የሆነ ድራማ ነው። እዚሁ ላይ ዳጣ ሳሎን ላይ ቁጭ ብላ እያለች ይመጣና ናታን ይስማታል። ጉንጯ ላይ ይስማትና እሱም ደግሞ መልሶ አሁን ደግሞ አንቺ እዚህ ጋር ሳሚኝ እያላት እያለ አብየል ግን ከጀርባ ሆና ቪዲዮ እየቀረጸቻቸው ትገኛለች። አብየል በጣም መጥፎና ምቀኛ የሆነች ክፋተኛ የክፋት ጥግ ድረስ ነው ያለችው። አይምሯ የሚያስበው ማንም ሊያስበው አይችልም። ከዛም እሷም ደግሞ ዳጣም ትመልስና አንተ ፋራ ነህ እንዴ ሰው እኮ ሊያይን ይችላል ብላ ስትለው እሱ ግን ካልሳምሽኝ ከዚህ ቦታ አልነሳም አልሄድም ብሎ ሲላት እሷም ዞር ዞር ብላ ታይና ጠጋ ብላ ጉንጩን ትስመዋለች። ከዛንም አብየልም የቀረጸችውን ቪዲዮ በእጇ ይዛ ልክ ናታን ወደ ውስጥ ተነስቶ ሲገባ ዳጣው እዛው ሶፋው ላይ እንደተቀመጠች ነበረ። ከዛም ትመጣና አንቺ የእናት የአባቴ ቤት የአንቺ መዳሪያ የእናንተ መዳሪያ ሆነ እንዴ ብላ በጣም ትንጮህባትና ልትይዛት ስትል ዳጣም ደግሞ አብየል አትንትን አትበይ እነትዬ ተኝተዋል ብላ ስትላት እሷም ደግሞ ልትይዛት ስትል እየሮጠች ትመጣና እንግዲህ እዚህ ጋር ደግሞ የምናየው ናታን በጣም ደስ ብሎት በቃ የሌለ በደስታ ሄዶ በጣም ደስ ብሎታል። እሷም ደግሞ እየሮጠች ዳጣ ናታን ክፍል ትገባለች ማለት ነው። ናታን ክፍል ከገባች በኋላ ምን ሆነች ነው ስትላት እናንተ የእናት የአባቴ ቤት የእናንተ መዳሪያ ነው እንዴ ብላ ደግማ ትለዋለች። አሁን አንተንም እሷንም ቢሆን ምን እንደማደርጋቸው አታውቁም። እኔን ለእሷ ብለህ ነው አሳልፈ የምትሰጠኝ? እሷ ከኔ በምን ትሻላለች? እሷ ምን ስለሆነች ነው ብላ ይቺ አይጥ እያለች እንግዲህ አብየል ትለዋለች። እሱም ደግሞ አንቺ እንደምታስቢው ምንም ነገር የለም ብላ ትለዋለች። ታይተናል እያለች ነው የምትገኘው ዳጣም። ከዛም በኋላ አንቺ እንደምታስቢው ምንም አይነት ነገር የለም ብሎ ሲላት እሷም አብየልም ትመልስና አሁን ካሁን በኋላ አሳያችኋለሁ፣ ይሄ ቪዲዮ ቀርጫችኋለሁኝ፣ ይሄን ለአባዬና ለማዬ አሳያቸዋለሁ ብላ እንግዲህ ዳጣን ልትመታ ስትል በመሀል ይገባል ናታን። አንቺ ዝም ብለሽ ለምንድን ነው እንደዚህ የምትሆኚው? እነትዬ እኮ ተኝተዋል ምናምን ብሎ ይላታል። አንተ ራስህ ባለጌ ነህ፣ አንቺንም እሷንም አንተንም ከዚህ ቤት አስወጣችኋለሁ ብላ ትላለች። አብየል በጣም መጥፎ ልጅ ናት። የእውነት ለመናገር ያው እንግዲህ የተሰጣት እንትን ሊሆን ይችላል፣ ግን የሆነ ተሰሎል ነገር ናት። በሁሉ ነገር ራሷን ማውጣት። አባቷም እንግዲህ በፊት ይገርፋታል፣ ምን ይላታል፣ ግን ምንም አትሰማም። ዙራ ተንኮሏ ከአይምሮዋ በላይ የሆነ ልጅ ናት ማለት ነው። እና እንግዲህ አሁን ዳጣን ከናታን ጋር እንድትሆን አትፈልግም። ለምን? አብየል ዳጣን አቤልን ስለምትወደው ማለት ነው። ከዛ ቪዲዮውን ታሳይና እየሮጠች ሂዳ እንግዲህ በሌሊት በደረቀው ሌሊት እናቷ በተኛችበት የናታንንና የዳጣን ቪዲዮ ልታሳያት ትቀሰቅሳታለች ማለት ነው። ከዛም እየሮጠች ትሄድና እማዬ ብላ እንግዲህ እንዴት ለወሬ የፈለገ ነገር ቢሆን ያው እናት ደክማለች፣ እናት ብዙ ነገር እንትን ይላታል። ግን እሷ ግን በቃ የምትፈልገውን ነገር ብቻ ማድረግ ስለምትፈልግ ለእናቷ ራሱ አላዘነችም ማለት ነው። በተኛችበት ሄዳ አሳየች፣ ተነሽ ላሳይሽ ምን እንደተፈጠረ። እናቷም ትደነግጥና ምን ተፈጥሮ ነው? ሌባ ገባ እንዴ? ሰላም የምን ሆነች? አመማት እንዴ? ታመመ ሰው አለ እንዴ? ብላ በጣም ትደነግጣለች ማለት ነው። እሷ ግን እማዬ ተነሽ እማዬ ብላ አስነስታ እንግዲህ ከዛም በኋላ ላሳይሽ ስትላት እናቷም ታባረራታለች ማለት ነው አብየል ውጭ ብላ ታባራት። እኔ ደክሞኛል ልተኛበት ብላ ከዛም በኋላ ታባረራታለች። ቪዲዮም ሳታዩ ትወጣለች ማለት ነው። እንግዲህ እዚህ ጋር ሁለቱ ቁጭ ብለው እያለ እንዴት አድርገን ቪዲዮዋን ማጥፋት እንችላለን ሰው ሳያየው ምናምን እያሉ እየተመካከሩ ነው የሚገኙት። ይሄንን ቪዲዮ ጋሼ ካየው እኔ ይገለኛል በቃ ማለት በጣም እንትን ብላለች ማለት ነው። በጣም ደንግጠዋል ሁለቱም። እሱም እማዬና አባዬ ቢያዩት በጣም ነው የሚያዝኑብኝ፣ እንኳን ሌላው ቀርቶ አባቴ ራሱ ቢያየው በጣም ነው የሚያዝንብኝ እያለ
በጣም እንትን ብሏል ማለት ነው። በጣም ጨንቋቸዋል ዳጣን እንደዚህ ቪዲዮ ስለተቀረጸባቸው ማለት ነው። ናታንና ዳጣን በጣም ተጨንቀዋል። ቪዲዮን እንዴት አድርገን በምን መላ ነው ማጥፋት ያለብን ብለው ይላሉ። ከዛን ዋይፋዩን እናጥፋው ሲሉ ዋይፋዩማ እንዴት ይጠፋል ምናምን ደግሞ ሌላ መላ ፍጠር ትለዋለች። ከዛም በኋላ ስልኳን ሊሰርቁት ይነጋገራሉ። ስልኳን ጠፍተው ስልኳ ላይ ያለውን ነገር ለማጥፋት ማለት ነው። ቪዲዮውን እንዳትልክ ከዛ የእሷ ስልክና የውሃ ስልክ የተገናኘ ስለሆነ በውሃ ስልክ መከታተል እንችላለን። እማዬ ባለፈው ቀምታ ቁም ሳጥኑ ላይ ስታስገባው አይቻለሁ ብሎ ይናል። ናታንም እንግዲህ ዳጣም ሂድና አምጣው ትለዋለች። ከዛን እያሏት እያለ በአብየል በውሃ ስልክ የአብየልን ስልክ ስለተጠላለፈ እየተከታተሏት ይገኛል። እሷም ወይፋዩም ስለተዘጋባት አልክላት ሲል ለምንድን ነው ዛሬ ይሄንን ዳታ እንኳን ሞልቼ ሳልክለትማ አላድርም ትልና ትልክና ከዛም በኋላ ሪከርድ ታደርጋለች ለአባቷ። አየህ አይደለ እንደዚህ የምትላቸው ሰዎች ምን እያደረጉ እንዳለ መጀመሪያም ስልህ አትሰማኝም ነበረ አባዬ፣ በቃ ይሄን ነገር ስታየው መልሰህ ደውልልኝ ምናምን እያለች እንግዲህ እየዘበራረቀች ሪከርድ አድርጋ ለአባቷ ትልካለች። ከዛ ናታንም እዛው ቪዲዮውን ሲያይ ያጠፋዋል ማለት ነው። ያጠፋዋል። ቪዲዮውን ካጠፋው በኋላ ማለት የላከችለት ወደ አባቷ የላከችውን ቪዲዮ እና ድምጽ ያጠፉትና ስልኳን ለመስረቅ ይስማማሉ። ከዛ ልክ እሷ ስትተኛ አብየል ስትተኛ ናታን አንተ ሂደህ እንደተኛች አረጋግጥልኝ ስልኩን እኔ ሰርቀዋለሁ ብላ ልትዳልች ዳጣ ለምን አንቺ ራስሽ ልሽ አታያትም ሲላት እኔማ ባትተኛ ብታየኝ ትገለኛለች ብላትለውና ከዛ ናታንም እንደተባለው እንግዲህ ቀስ ብሎ የእሷ ክፍል ይሄዳል። የአብየል ክፍል ይሄድና ስልኩን እየፈለገ እንግዲህ በመሀል እየተንቀሳቀሰች በጣም ታስፈራዋለች ማለት ነው። ፈልጎ መጨረሻ ላይ ስልኩን ያገኘዋል። ስልኩን ያገኘውና ይዞት ይመጣል ማለት ነው። ይዞት ሲመጣ ስልኩን ካመጣው በኋላ ለማጥፋት ነው እሱ እንትን ያለው ማለት ነው። ያለውን ነገር ያላቸው አማራጭ ኳታሯ ደግሞ ስለማይከፍት በአይን አሻራ ስለዘጋችው አይኗ ከተከፈተ አይኗን ካልገለጠች የስልኳን መክፈት አይችልም እየተባባሉ እንዴት ብለው መክፈት እንዳለባቸው እንግዲህ ዳጣ ወይን ደብቀው ትላለች ወይን ስበረው ትላለች። ከዛንም በኋላ ቢጠፋ እኮ አንቺ ነሽ ሰረቅሽ የምትባይ ብለው ነው የሚላት ማለት ነው። እና ታዲያ እኔ ነኝ ሌባ ማለት ነው? ሌባ ነሽ እያልከኝ ነው ትላለች ዳጣም መልሳ። በዚህ ሁኔታ ላይ ያሉ ምንም አማራጭ የለንም የስልኩን እንትን እንዳለ ማጥፋት አለብን ብሎ ይላሉ። ማለት ሙሉ በሙሉ ስልኳን ማጥፋት ማለት ነው። ስልኳ ላይ ያለውን ነገር ማጥፋት አለብን ብለው ሲሉ ዳጣ ደግሞ እንግዲህ የምትፈልጋቸው ነገሮች እኮ ይኖራሉ፣ እንዴት ነው የምናጠፋው ምናምን ትላለች። ምንም አማራጭ የለም አባዬና እማዬ ይሄን ቪዲዮ ከሚያዩት በቃ የሷ እንትን ቢጠፋ ይሻላል ብሎ ነው የሚለው ናታንም ማለት ነው። እንግዲህ ዳጣ በጣም ተጨንቃለች እውነት ለመናገር እኔ አባቴን እማዬ እኮ መጀመሪያ ማስጠንቀቃኝ ነበረ ከእሱ ጋር እንዳትገናኝ ትለኝ ነበረ። አሁን ምን ብዬ ነው የምላቸው እንዳሰባችሁት ነው ብላቸው እንኳን ማንም አያምነኝም ከውሃ በስተቀር ብላ ነው የምትለው ማለት ነው። ምክንያቱም ያለችው ያው ይሄን ነገር ስታይ እናቱ ያችም ሴትዮዋም እንትን እንደምትል ነው የእንጀራ እናቷ ማለት ነው። እንደዛ እንደምትቆጣት ነው የተሰማት። አባቴም እንዲህ አሁን አባዬ እኔ በልጁ ሊኮራ እንጂ ሊያፍርብኝ አይገባም። አሁን ምንድነው የማደርገው ብላ በጣም ተጨናንቃለች ዳጣ። እናቴን ፈልገህ አገናኘኝ እያልኩትኝ አሁን ይህን ነገር ሲያይ ምን ያደርገኛል ብላ በቃ በራሷ በሀሳቧ ጭልጥ ብላ ሄዳለች ማለት ነው። በጣም ነው የምታሳዝነው። ምክንያቱም ይሄ ሁሉ የአብየል ክፋት እና ተንኮል ነው። አንዳንዴ እኛ ለሰዎች ክፋት ብቻ ከሆነ ክፋት ነው። ምክንያቱም ለሰው ልጅ መልካም ነገር ማሰብን የመሰለ ነገር የለም። ክፋት የትም አያደርስም። አሁን ከዚህ ላይ ብዙ ነገር እንማርበታለን፣ ይሄ ድራማ ማለት ነው። ምክንያቱም ለሰው ልጅ ክፋት ብናስብ ክፋት ተመልሶ ለእኛ ነው የሚሆነው። እንግዲህ አሁን እናቷን ከእንቅልፍ ድረስ ቀስቅሳ ይህን ቪዲዮ ለማሳየት እንትን ያለች ልጅ ከባድ ናት፣ እውነት ለመናገር ማለት ነው። አሁን በእንደዚህ አይነት እንትን ያለ ለራሱ እንኳን አይመለስም ማለት ነው። እና አብዬል በጣም መጥፎ ልጅ ናት። በቃ እንትኗ ራሱ በጣም ከባድ ነው ማለት ነው። እስኪ እንግዲህ ደግሞ በሚቀጥለው ምን እንደሚፈጠር አብረን እናያለን። ስልኳን እያጠፉት ይገኛሉ። አሁን ምን ታደርጋለች? ዳጣ እስከ ቤት ትወጣ ይሆን? ሌላ ቤት ትከራይ ይሆን? ይከራዩላት ይሆን? አባቷ ሲመጣ ምን ይላሉ?
አብረን የምናየው ይሆናል። እናንተም በያላችሁበት ሰላም፣ ፍቅር፣ አንድነት ይስጣችሁ እያልን በያላችሁበት ሰላማችሁ ብዙ ትርፍ ይበልልን። በቀጣይ ፕሮግራም እስከምንገናኝ ባይ ባይ።